ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳቸዋለን። አንድ ሰው አጋጠመኝና ገባኝ። ማሳጅ አድርጉት። ከዛ በኋላ መጨፈር ፈልጋለሁ አለ። ጨፈርን ምናምን ነገር። ከዛ በኋላ እኔ የፈለገ ነገር ብታረጊ መርጠው ነው የሚያስገቡ። በቃ አንዱ ይመጣ እሷን የሚፈልገው ካለ ያቺ ሴት ብቻ ትገባለች ማለት ነው። ትገባለች። ማሳጅ እናደርጋቸዋለን። ማሳጅ ከተደረጉ በኋላ ግን ደግሞ የተለያዩ ቪዲዮዎችን እንድናይ እንመከር ነው፣ እነሱን ለማስደሰት ማለት ነው። በጣም ከፍተኛ ብር ነው የሚሰጥ። አንተ እዛ ጋር እነሱን አስደሰታቸው እንጂ ገንዘብ ለነሱ ምንም ነው። በዛ ጊዜ ላይ በሚገቡበት ጊዜ ላይ እኛ ራሳችንን ጠብቀን ተጣጥበን ዘንጠን ሜካፕ መሰራት ካለብን ሜካፕ ተሰርተን የተለያዩ ውድ ሽቶዎች ናቸው የሚሰጡን። እነሱን ተቀብተን ራሳችንን በቃ እንዴት ልበልህ በደህና እየፈካ እንዳለ አበባ አለ አይደለም። ወጣቶችንም በዛ ላይ ደግሞ እንክብካቤ ያለ የምናጣው ነገር የለም። እሱ ነገር ተጨምሮ በቃ ገና ሳይሆን መጓጓት አለባቸው እዛ ተመልሰው እንዲመጡ። ያው እኔም ታሪኬን እንድናገር እዚህ ስለጋበዛችሁኝ ቅድም እንዳልከው ከእናንተ ጋር ትንሽ ረዘም ያለ ጊዜ አብሬያችሁ ነበርኩና በዛ ጊዜም ስለሰጣችሁኝ አገልግሎት በመጀመሪያ ላመሰግናችሁ እፈልጋለሁ። ስሜ ብሩክታዊት ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። ያው እንደ ማንኛውም ኢትዮጵያዊ ከእናት ከአባቴ ጋር ስኖር የነበርኩ ልጅ ነኝ። የቤተሰቤ የመጀመሪያ ልጅ ነኝ እና ታናሽ እህትና ወንድም አሉ፣ መንታዎች ናቸው። እነሱን ብዙውን ጊዜ የማስተዳደርም ብዙ ነገሮችን የሚሸፈን ኃላፊነት የወደቀው እኔ ላይ ነው። እናትና አባቴ እኔን ለማሳደግ በጣም ለፍተው ነበረ። ግን የአጋጣሚ ጉዳይ ሆነና ሁለቱም አደጋ ደረሰባቸው። በአደጋው ምክንያት ህይወታቸውን አላውቅም፣ ግን የሰውነት አካላቸውን አጥተው ነበር። አባቴ አይኑ መቶ ነበር፣ እናቴ ደግሞ እግሯ ፓራላይዝድ ሆና ነበር። እና ከዛ በኋላ እንግዲህ ይሄ የሆነው እኔ 11ኛ ክፍል እያለሁኝ። እስከዛ ጊዜ ድረስ ሁለቱም የመንግስት ሰራተኞች ነበሩ፣ ይሰራሉ። ያው እንዳልኩ እንደማንኛውም ኢትዮጵያዊ እንኖር ነበር። ይህ አደጋ ከተፈጠረ በኋላ ግን ሙሉ በሙሉ የቤቱ ኃላፊነት የወደቀው እኔ ላይ ነበር እና ከምልህ በላይ ከራሴ በላይ ስኖር የነበረው ለቤተሰቦች ነበረ። በቃ ማንኛውም አይነት ነገር ገንዘብ አለው ከተባለ ለእኔ ያ ነገር መሆኑን ብቻ ግን የማይቻል ነገር የለም። ብዙ ነገሮችን ችዬ የእናት አባቴን ጤንነት እየጠበቅኩኝ እህትና ወንድሜንም ማሳደግ ጀመርኩኝ እና ለህይወት እንደዚህ እያለ ቀጠለ። 12ኛ ክፍል ላይ ስደርስ ውጤት አልመጣልኝም፣ ወደኩኝ። ያው እንዳልኩ ብዙ ጫናዎች ስለነበሩብኝ አላጠናሁም፣ አልተዘጋጀሁም እና ትንሽ ውጤት የመቅረት ነገር ተፈጠረ ማለት ነው። ከዛ በኋላ በቃ ከዚህ በኋላ ትምህርት ብዬ ብማር ምንም አይነት ጥቅም አላገኘም። ብሰራ ግን ያው በትምህርት ጥቅም አይገኝም ሳይሆን በእኔ ሁኔታ በእኔ ባለሁበት ሁኔታ ላይ ትምህርት መማሪ ጥቅም የለውም። ብሰራና ገንዘብ ባገኝ ግን ጥቅም አለው። ቤተሰቤንም እህት ወንድሜንም ከጭንቀት አድናለሁ ብዬ እስከ 12ኛ ክፍል ድረስ ባለኝ ውጤት ስራ ማፈላለግ ጀመርኩኝ ማለት ነው። እና በጣም ብዙ ቦታዎች ሰራሁኝ። ካፌ መስተንግዶ ሰራው፣ ባርና ሬስቶራንት ውስጥ መስተንግዶነት ሰርቼ ነበረ። እንደዚህ ደግሞ በማውቃቸው ሰዎች የሂሳብ ስራ ለመስራት ሞክሬ ነበረ። ያው ትንሽ ሂሳብ ላይ ትንሽ ጎበዝ ነገር ስለነበርኩኝ እሱ ነገር ለመስራት ሞክሬ ነበረ። በቤት ጽዳት ተመላላሽ ሰራተኛ በሚባለው እሱን ሞክሬ ነበረ። ልብስ ማጠብ ብቻ አሉ የተባሉ ስራዎችን በጠቅላላ ሞክሬ ነበርና ህይወታችን ከእጅ ወደ አፍ ቢሆንም ግን የታናናሾች በትምህርት ከፍ እያሉ መሄድ ለእኔ ተስፋ ነበር። በቃ ቤተሰቦቼን የኔን ምርቃት ባላሳያቸው በእነዚህ ልጆች ግን ደስታቸውን መልስላቸው ብዬ ነበረ። እሱ ነበር ለእኔ ብርታት የሆነኝ። ያንን ነገር እያረኩኝ ያው ህይወታችን በዛ መልኩ ቀጠለ ማለት ነው። አልኩ በጣም ብዙ ስራዎችን ሰራ ነበርና እነዛን ስራዎች የማገኝበት ደላላ ጋር በመሄድ እና በጣም በቃ ከሰፈር ውጭም በጣም ብዙ ደላሎችን አገኛለሁ። ስራ ፈልጉልኝ እላቸዋለሁ። ስራዎችን በማገኝበት ጊዜ እሰራለሁ እና የሆነ ጊዜ ላይ አንድ
ደላላ ጋር ሄድኩኝ እና ስራ ፈልጌ ነበር። እጄ ላይ ምንም አይነት ስራ የለም እና በቃ ሲኖር ግን ደውዬ አሳውቅሻለሁ አለኝ። በቃ በጣም ከፋኝ፣ አለቀስኩ። ያለሁበትን ነገር በግልጽ ነገርኩት። እንደዚህ አይነት ነገር ውስጥ ነኝ ያለው ቤተሰቤን እኔ የማስተዳድረው እና እባክህ እርዳኝ፣ በቃ ማንኛውም ስራ ይሁን ችግር የለውም እሰራለሁ እርዳኝ አልኩት። እስኪ ለማንኛውም ነገ የሆነ ስራ አለ የሚሆን ከሆነ እስኪ ነገ ትሰሪዋለሽ፣ እንደምትሰሪውና እንደማትሰሪው እንነጋገርበታለን አለኝ። እሺ አልኩት። ያው ገባሁኝ ቤት። ከዛ ጠዋት ሄድኩኝ አናገርኩት። ስራው ምን አይነት ነው አልኩት። ያው እንግዲህ ስራው በጣም ድብቅ የሚባል ስራ ነው፣ ግን እንደዚህ አይነት ችግር ውስጥ ላለሽ ስለሆንሽ ግን እኔም አንቺን እዚህ ስራ ውስጥ በማስገባት የማገኘው ጥቅም አለ። አንቺም ደግሞ እስከዛሬ ከሰራሻቸው እጥፍ ብር በቃ አስበሽ የማታውቂው ብር ልታገኝ ትችላለሽ በዚህ ስራ እና ራስሽን አዘጋጂ ምናምን አለ። እሺ ምንድነው ስራ አልኩት። ስራው ማሳጅ ቤት ነው፣ ግን ማሳጅ ቤት ተባለ እንጂ ከዛ ውስጥ ስትገቢ በጣም ብዙ ስራዎች አሉ። እዛ ውስጥ በጣም ከፍተኛ ብር የምታገኝባቸው ብዙ ስራዎች አሉ አሉ። እሺ አልኩት። ያው ማሳጅ ቤት እኔ የማውቀው እንግዲህ ትገባለህ፣ ማሳጅ የሚደረግ ሰው ይመጣል፣ ለ30 ወይ ለ45 ደቂቃ ማሳጅ አድርገው ከዛ የሚዘጋጅልህ ቅባት አለ፣ እሱን ማሳጅ አድርገው ይወጣል። እንዳልኩ ደላላው መጀመሪያ ፈቃደኝነቴን ነበር የጠየቀኝ። ከዛ አዎ ፈቃደኛ ነኝ ያልኩት። በቃ በዛ ሰዓት ብር የማግኘት እቅድ ነበረኝ እኔ እንዳልኩ ያለብኝ ነገር ስላለ። እሺ አለኝ። ከዚህ በፊት እንደዚህ አይነት ስራ ሰርተሻል አለኝ። አልሰራሁም አልኩት። በቃ ችግር የለም አለኝ። ከሰዓት አካባቢ ቀጠረኝና ከሰዓት አካባቢ ሄድን ማለት ነው። ወደ 22 አካባቢ ነበረ ቦታ። እዛ ሄድን። ከሄድን በኋላ ከማናጀር እንኳን ያገናኘኝ ምንም አይነት ችሎታ የላትም፣ ግን ስራ የመስራትና ብር የማግኘት ፍላጎት አላት አለ። እና ደግሞ ይሄ እንዴት ነው ከሰው ጋር የመግባባት የመጫወት እንዲሁም ሳቂታ የሚባል አይነት ተፈጥሮ አለ። እንደዛ አይነት ነገር ነበረብኝ። እሱን ነገር ስላየ እሺ በቃ እኔ እናገራታለሁ ብሎ የሚከፈለውን ከፍሎ ደላላውን ሸኘው። ከዛ በኋላ መጀመሪያ ምንድን ነው ያደረገኝ፣ ከዚህ በፊት ሰርተሽ ስለማታውቂ ለአንድ ወር ያህል ስልጠና ይሰጥሻል ተባልኩት። እሺ አልኩት። ከዛ በኋላ ደግሞ ለአንድ ሳምንት ያለምንም ክፍያ የኛ የራሳችን ብራንቾች አሉ፣ እዛ ላይ ገብተሽ በደንብ ፕራክቲስ ታደርጊያለሽ ተባልኩት። እሺ አልኩት። ግን ለአንድ ወር እንደዚህ የማደርግ ከሆነ ከዛ ደግሞ ለአንድ ሳምንት በነፃ የማገለግል ከሆነ ቤተሰብ እንዴት ነው የማደርገው? ምክንያቱም ደላላ ያለሁበት ነገር ነግሮሃል አልኩት። በቃ ያለሽበት ነገር አሳዛኝ ስለሆነ ብቻ እኔ የተወሰነ ነገር አግዝሻለሁ እንደ ራሴ ያህል። እሺ አልኩት። የተወሰነ ነገር ያግዘኛል በብር መልኩ ማለት ነው። የተወሰነ ነገር ያግዘኛል። ከዛ በኋላ ወደ ስልጠና ገባሁ እና ትክክለኛ ማሳጅ እንዴት እንደሆነ በደንብ አድርጎ አሰለጠነኝ። እኔ ብቻ አይደለሁም፣ በጣም በርካታ ሴቶች አሉ አብሮኝ እንደ ክላስ እንደ ትክክለኛ ትምህርት ማለት ነው። የተለያዩ ሰዎች ይመጣሉ፣ እንዴት ማሳጅ መደረግ እንዳለበት በጽሁፍም በቴሌቪዥንም በምንም ብቻ በብዙ ነገር ጥሩ አድርገው አሰለጠኑ። ያንን ስልጠና ወሰድኩኝ። ከዛ በኋላ እንዳለው ለአንድ ሳምንት ያህል ደግሞ የራሳቸው ከምልህ በላይ በጣም በርካታ ብራንቾች አላቸው። አዲስ አበባ ውስጥ ብቻ ሳይሆን ለሀገር ጭምር የተለያዩ ብራንቾች አላቸው። ከዛ ውስጥ ብዙ ሰው የማይበዛበት ይሄ መካከለኛ የሚባለው ቦታ ላይ አስገቡን። እኔ ብቻ ሳይሆን የተለያዩ ሴቶች አለን እንዳልኩና ሁላችንም ተበተንን ማለት ነው። እና ገባን። ያለው ሁኔታ በደንብ አዩ። እየመጡ ብለን ቆጣጠሩ። ምን አይነት እድገት አሳይታለች፣ ወደ መስመራችን እንዴት እየገባችን የሚለውን ነገር ማለት ነው። እሱን ይቆጣጠራሉ። እንዳልኩ በተፈጥሮ ይሄ ቀልጣፋ ነገር ነኝና ከአንድ ሳምንት ባነሰ ጊዜ ውስጥ በተወሰኑ ቀናቶች ውስጥ ጥሩ ውጤት አመጣሁኝና ወደ ትክክለኛው ብራንቻቸው አስገቡ ማለት ነው። ትክክለኛው ብራንቻቸው ጋር ስትገባ በጣም ሀብታም ሰዎች የሚመጡበት፣ ባለስልጣኖች፣ ዝነኞች፣ ዲያስፖራዎች የሚመጡበት ቤቶች ናቸው። እኔ ከኖርኩት አንጻር ማለት ነው፣ ካየሁት የህይወት ዘይቤ አንጻር በጣም በቃ ለእኛ በጣም ውድ ናቸው። በተለያዩ ፊልሞች የምናያቸው አይነት ቦታዎች ናቸው
እዚህ ውስጥ አሉት እዚህ ኢትዮጵያ ውስጥ አሉት ነው። እንደዚህ አይነት ቤት ኢትዮጵያ ውስጥ አለ እስከምትል አይነት ድረስ ናቸው ቤቶቹ። ማሳጅ ይደረጋሉ እና አሁን ያልኩ ሰዎች ማለት ነው ማሳጅ ይደረጋሉ። ከዛ ውጪ ደግሞ የራሳቸው ክፍል አላቸው። ማሳጅም ይደረጋሉ። መጠጥ አለ፣ ጭፈራ አለ፣ የሌለ ነገር የለም። በቃ ሁሉ ነገር አለ። ይሄ ጭሳጭስ ነገር ጥግ ድረስ ነው ያለው። በቃ ሲጋራ፣ ሀሺሽ፣ እንደዚህ እስከ ጋንጃ የሚባለው በጣም ውዱ እንትን ማለት ነው ድራግ እሱ አለ። ከሱ ውጭ ደግሞ ከውጭ ሀገር የሚመጡ በጣም በኪኒን መልክ የሚወሰዱ ድራጎች አሉ ከምልህ በላይ